ምክንያቱም እኔ እምነት ያጣ መናገርም ጀመርኩ ማለት ነው። ይሄ ማለት እንዲስተካከል በሚል ግን ያ ደግሞ ለእኔም አስጊ ሆነ። እዛ ብቆይ በጣም ከባድ ለህይወቴ ማሰጋም ችግር ነበር። ጥበቃዎች የተነሱ ምን ተብሎ በሪፖርተር ስለተናገሩ አንድ ነገር ሀሳብ ስላቀረብኩ ያ ሲሆን እንግዲህ እዛ መቆየቱ ያው ታውቋለህ የሚመጣው ችግር አሁን ያለው መንግስት ትችት አይፈቀድም። ይታወቃል ጠቅላይ ሚኒስትሩ በሆነ እንትን ላይ ለትግራይ 100 ቢሊዮን ብር በጀት የሚል ንግግር ነበር። አንዱ ጋዜጠኛው ሲጠይቀኝ አይ ይሄ ልክ አልነበረም፣ 100 ቢሊዮን ብር በትግራይ እኛ በቆየንበት ጊዜ እንደዚህ አይነት ብር አልወጣም። ስለዚህ ይሄ ውሸት ነው፣ ትክክል አይደለም ብዬ መልሻለሁ። ትክክል አይደለም፣ እኛው እናውቀዋለን። በጀት ከሆነ ሌላ ከሆነ አላውቅም፣ ለጦርነቱ የሆነ አላውቅም። ግን በጀት ማለት እኛ ተጠቅምንበት ከሆነ በትንሽ ቢሊዮን ብር ነው፣ በ1 2 3 4 የሚቆጠር ነው እንጂ የኔ ያክል በጀት በትግራይ አልነበረም። ይሄን አንዱ። ሁለተኛ አጠቃላይ ለውጡ እንደተጠበቀው እንዳልሆነ ይሄደ እንዳልሆነ ምክንያቱም ለውጡ የተሻለ ሰላም፣ የተሻለ ዲሞክራሲ፣ የተሻለ ልማት ለማምጣት ነው። ስለዚህ ይሄን እንደተጠበቀው ይሄድ አይደለም የሚል ሀሳብ ያዋለ እነዚህ አንኳር ናቸው። ይሄ ደግሞ ኃላፊነቴ ነው። ምክንያቱም ይሄን ሪፍሌክት ማድረግ ግዴታ ነው። እኔ የሆነ የኢህአዴግ ሁለት ተብሎ ችግር ተብሎ ጥናት ሲካሄድ ችግሮቹን ነበሩ እንኳን ሊሻሻሉ ምንም ክርጥ ወደ ማጡ ነው። አሁንም የቀጠለ ነው። 78 ዓመት ሙሉ ኢትዮጵያ በጦርነት ላይ ያለችው እኔን ያለግፍ መንግስት ይሄን ካላረገ ዋስትና የሰዎች የመኖር ዋስትና ሰላም ካልተረጋገጠ ከጫፍ እስከ ጫፍ ማለት ነው የአገር ሉዓላዊነት ካልተረጋገጠ በጣም ነው። ሌላው አንዱ የሚያናደኝ የነበረው የሻዕቢያ ወታደር ትግራይ ውስጥ ሆኖ ስለ ሉዓላዊነት ይወራል፣ የአገር ሉዓላዊነት ይባላል፣ ኢትዮጵያን ማጽናት ይባላል። ይሄ ምን ማለት ነው? ኦልሬዲ ሌላ ብዙ በአማራ ክልልም ቦርደር የሱዳን ጦር በተለያየ ቦታ ያለ ይህን መናገር የሞራል ብቃት አልነበረኝም። እኔም ይሄን መደገፍ አልችልም። ስለዚህ እነዚህ ሳይ ከዚህ መንግስት ጋር አብሮ መዝለቅ እንደማልችል ይህ መደገፍ ራሱ ትክክል እንዳልሆነ ለራሴን በሰላም አግልያለሁ። ስለዚህ ይሄ ዋናው የኔ አስተሳሰብ። በጣም ጥሩ። ምናልባት አሁን ግልጽ ይመስለኛል በተለይ ከፌዴራል መንግስቱ ጋር የሚያስማሙ ጉዳዮችን መነሳታቸው፣ አንደኛ የሉዓላዊነት ጉዳይ በሚለው ላይ የኤርትራ ወታደሮች ትግራይ ውስጥ ባሉበት ጊዜ ስለ ሉዓላዊነት ማውራት የምንችልበት ሞራል ግራውንድ አልነበረንም፣ ይህንንም እቃወም ነበረ የሚል ነገር ነው። ሁለተኛው ደግሞ ባጀቲንግ አስታውሰዋለሁ። በእርግጥ ይህንን ነገር ጠቅላይ ሚኒስትሩም ትግራይ ውስጥ ሪኮንስትራክት ለማድረግ እስከ 100 ቢሊዮን ብር የሚል የሆነ መድረክ ላይ ተናግረው ያንን የሪፖርተር ጋዜጣ የመለስክበት ምክንያት ከመንግስት ሁለተኛው ሊያጋጭ የሚችል ነገር እንደሆነ የተገነዘብኩትና ስለዚህ በእነዚህ ምክንያቶች ከኢትዮጵያ መንግስት ወር ከፌዴራል መንግስቱ ጋር አብረህ መዝለቅ የማትችልበት ደረጃ ላይ ስለደረስ ከኢትዮጵያም እንድትወጣ ምክንያት ሆኖሃል የሚል ነገር እንውሰድና ምናልባት ስትወጣ አካባቢ ግን ለምሳሌ አሁን ሐሳብህን የሚመስልህን ነገር በግልጽ በማስቀመጥ ጥበቃዎችን እስከ ማስነሳትና በራስ ላይ ኢንሴኪዩሪቲ እንዲሰማ አድርገው እንደነበር ገልጸህልኛልና ያችን ኢንሲደንት አጠር አድርገህ ብትገልጽልኝ። ምክንያቱም አንተን በዚህ ደረጃ ሳታስበው ከኢትዮጵያም ከነ ቤተሰቦች ጋር እንድትወጣ ምክንያት የሆነብን የኢንሴኪዩሪቲ ምክንያት የጥበቃዎችን መነሳት ከሆነ ያችን ኢንሲደንት ከዛ ጋርም ተያያዥ መሆኑን እንዴት ነው አያይዘህ ልትገልጸው የምትችለውን ነገር ብናየው ጥሩ ነው ብዬ አሰብኩኝ። በተለይ ወቅቱ ያው የትግራይ ኃይሎች ወደ ሰሜን ሸዋ ይሄ ጦርነት እየተካሄደበት ባለው ጊዜ እኔ ወጥቼ ይሄ ሰው ቀይ መስመር የሚል ሲናገር እኔ አልተናገርኩም። ምክንያቱም ጦርነቱ አልደገፍኩትም። በአጠቃላይ የኔ እምነት ጦርነቱ መቆም አለበት፣ ትግራይ ሆነን ማለት ነው። ትግራይ ሆነን ጦርነቱ መቆም እንዳለበት በዚህ እንደማያልቅ እኔ ብቻ ሳልሆን ከኔ ጋር የነበሩ ሰዎች የሁሉ ምክረ ሀሳብ ነበረ፣ መፍትሄ እንዲያገኝ ማለት ነው። አሁን በኋላ ፕሪቶሪያ የተባለው ማለት ነው። ይሄ በጦርነት ተጀምሮ በጦርነት አያልቅም፣
ከነጋም የነበሩ ሰዎች ያነሳሉ፣ እኛም እናነሳለን እና መፍትሄ እንዲበጅለ። ስለዚህ ያን ጊዜ በጣም የሴኩሪቲ ኢሹ እያለ ጦርነቱ እየተካሄደ ባለ ወደ ሰሜን ሸዋ ይመስለኛል እዛ ጦርነቱ ከዛ ጀምሮ ነው። ያን ጊዜ የኔ የትልቅ የቤት ጥበቃ ተነሳ ቀስ በቀስ እንደዚህ። ስለዚህ ይሄ ማለት እኔ የነበርኩበት አስቸጋሪ ሁኔታ መንግስት ግልጽ ነው አደጋ ላይ የሚጥል ነው። ምክንያቱም በነበረኝ